አርሰናሎች ሉዊስ ስኬሊ ለማንቸስተር ዩናይትድ እና ለቼልሲ እንዲያስፈርሙ ጥያቄ እንዳቀረቡ እንግዲህ ቤን ጃኮብስ ዘግበዋል። ዩናይትዶች ሉዊስ ሆል ላይ ተስፋ መቁረጣቸውን ተከትሎ እንግዲህ የአርቢ ሌፕዚጉን ተከላካይ ዴቪድ ራሆም ለማስፈረም እንግዲህ አሁን ላይ ያጠኑ እንደሆነ መረጃዎች ያሳያሉ። ዩናይትድ በተጨማሪ 19 ዓመቱን ስፔናዊን ጄዲ ሳኒላስን እንግዲህ እንዲያስፈርም ወኪሉ ጥያቄ እንዳቀረበለትና የውል ማፍረሻው 16 ሚሊዮን ፓውንድ እንደሆነ እየተዘገበ ይገኛል። ሳንድሮ ማርቲኔዝ ዋናውን ቡድን ተቀላቅሏል። ማቲያስ ዴሊትም ከዋናው ቡድን ጋር ትሬኒንግ እንዳደረገ ተሰምቷል። እነዚህንና ዩናይትድን ስለተመለከቱ አዳዲስ መረጃዎች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ከመሸ እንግዲህ ከተሰሙ ዜናዎች መሃል ሉዊስ ስኬሊን አርሰናል እንዲያስፈርሙለት ቼልሲና ዩናይትድን ጋብዟል ሲል እንግዲህ ቤን ጃኮብስ አስነብቧልና ዩናይትዶች የግራ ክንፍ ችግር እንዳለባቸው እናውቃለን። ቼልሲም የግራ ክንፍ ተጫዋች ይፈልጋልና አርሰናሎች ለለንደኑ ክለብ መሸጥ እንኳን ባይፈልጉ ምናልባት ለዩናይትድ መሸጥ ፍላጎት እንዳላቸው ነው እየተነገረ የሚገኘውና ይሄ ጥያቄ እንግዲህ ከጃንዋሪ ጀምሮ ነው የተነሳው ያለ ነው እንግዲህ ቤን ጃኮብስና ዩናይትዶች ተጫዋቹ የተለጠፈበት ዋጋ 60 ሚሊዮን ተከትሎ እንግዲህ ተጫዋቹ የዛን ያህል ዋጋ እንደማያወጣና ለሱ 60 ሚሊዮን ፓውንድ እንደማያወጥ ነው እየተነገረ የሚገኘው። ዝውውሩ ላይ ይሄን ያህል ፍላጎት የላቸውም ነው በሳት ላይ እየተባለ የሚገኘውና ሉዊስ ስኬሊ ዩናይትዶች እንደ አማራጭ ቢይዙት ለኔ በጣም አሪፉ ፊርማ ይመስለኛል። የመጀመሪያ አመቱ ጥሩ የሚባል እንቅስቃሴ ያሳይቷል። ባለፈው አመት ግን ቤንች ላይ ነበር አርቴታ ሲያስቀምጠው የነበረው ለነ ሂንካፔና ለካላፊዮሪ ቅድማ ሲሰጥ ነበርና ከዛ በመጨረሻም ነው ዙቤሜንዲ ቤንች በማድረግ እንግዲህ በመሃል ሜዳ ሲጫወት የነበረውና ሉዊስ ስኬሊ ዩናይትዶች ቢያስፈርሙ ሊጠቀሙበት የሚችሉባቸው አድቫንቴጆች አሉ። ፕላስ እና ሉዊስ ሆል እንደማይሸጡ እንግዲህ በግልጽ ሁኔታ ተቀምጧልና ዩናይትዶች አሁንም ቢሆን ቶፕ ታርጌታቸው አድርገው ያስቀምጡት ያሉትና ትልቅ ፍላጎት ያላቸው ሉዊስ ሆል ላይ ነውና ሉዊስ ሆልን በቀላሉ ለማግኘት በጣም ከባድ ይመስለኛል። ተመሳሳይ አይነት ነገር ነው የባሊባ የባለፈው አመት ዩናይትድ ከብራይተን ጋር ሲያደርግ የነበረውና ዩናይትድ ባሊባ ላይ የነበረው ፍላጎት ተመሳሳይ አይነት ነገር ሉዊስ ሆል ላይ እያሳየ ነውና ተጫዋቹን የማግኘት እድሉ በጣም ጠባብ ነው። ኒውካስትል ይሄን ሁሉ ተጫዋች ለቆ አሰልጣኙንም አባሮ ይሄንን የመሰለ ታዳጊ ደግሞ በቀላሉ ሁኔታ ይለቃል የሚል እምነት የለኝምና ሉዊስ ሆልን እንኳን ለመልቀቅ ቢፈልጉ ምን ያህል ዋጋ ሊለጥፉበት እንደሚችሉ ማሰብ ይቻላልና ከፍተኛ ዋጋ ሊለጥፉበት ይችላሉ ተብሎ ነው የሚጠበቀው። ተጫዋቹን መልቀቅ ስለማይፈልጉ ብቻ ዩናይትድ በዋጋ ምክንያት ከተጫዋቹ እንዲሸሽ ሊያደርጉበት የሚችልበት አጋጣሚ አለና ከመሸ እንግዲህ ሉዊስ ሆልን አርሰናሎች እንዳቀረቡላቸው የተሰማ ይገኛል። ቼልሲ ምናልባት ገፋ ሊል ይችላል። ዩናይትዶች ግን 60 ሚሊዮን ፓውንድ ተጫዋቹ ውድ ነው ብለው ያስባሉ። ለተጫዋቹም እንደማይገባው ያምናሉና የአርሰናልን ጥያቄ ከጃንዋሪ ጀምሮ እንዳልተቀበሉት ነው የሚገኘው። ነገር ግን እስከ 45 ሚሊዮን ፓውንዶች ምናልባት ካወጣ ዩናይትዶች ሊያስቡበትና ወደ ዝውውሩ ሊመለሱበት የሚችልበት እድል አለ ብዬ አስባለሁና ከሉዊስ ሆል ውጭ እንግዲህ ዩናይትድ እያሰበ የሚገኘውና ሉዊስ ሆልን ካጣ አሁን ላይ የአርቢ ሌፕዚጉን የግራ ክንፍ ተከላካይ ዴቪድ ራሆም ነውና ይሄ ተጫዋች እንግዲህ በአርቢ ሌፕዚግ ጥሩ ባል ፐርፎርማንስ እያሳየ የሚገኝ ተጫዋች ነው። የጉዳት ሚስጥር የለውም። ከ30 ጨዋታ 29 ጨዋታዎች ጀምሯል። 96 ቻንስ ክሬት ማድረግ ችሏል። ቢግ ቻንሶቹ ደግሞ ወደ 22 የሚጠጉ ናቸውና ከክንፍ ተጫዋች አሪፍ የሚባል ኳሊቲ ያለው ተጫዋች ነው። ዩናይትዶች የ28 ዓመቱን ተከላካይ እንግዲህ ለሉክሾ ተፎካካሪ አድርገው ሊያመጡት እንደሚችሉ ነው የተነገረ የሚገኘውና የእሱ የዝውውር ገንዘብ እስከ 35 ሚሊዮን ፓውንድ ሊሆን እንደሚችል ነው የተገመተ የሚገኘውና ምናልባት ዴቪድ ራሆምን የመመልከት እድላችን ሰፊ ሊሆን ይችላል። ሉዊስ ሆል ላይ በሚቀጥለው አመት የሚመለሱና ሉዊስ ሆል የረጅም ጊዜ እቅዳቸው ከሆነ ምናልባት የኛውን አመት ለመጨረስና በሉክሾ ባለመተማመናቸው ብቻ ለሉክሾ ተፎካካሪ የሚሆን ዴቪድ ራሆምን ሊያመጡበት የሚችሉበት አጋጣሚ እንዳለ ነው የተነገረ የሚገኘውና ተጫዋቹ ከዚህ በፊት ከቤንጃሚን ሲስኮ ጋር አንድ ላይ ተጫወቱ ነበር። በአርቢ ሊግ ከነበረበት አጋጣሚ በጀርመን ብሔራዊ ቡድንም የተወሰኑ ጨዋታዎችን ማድረግ ችሏልና ካሉት ቁጥራዊ መረጃ አንፃር ዩናይትዶች ቢያስፈርሙት ብዬ የምመኝ አይነት ተጫዋች ነው። ቻምፒየንስ ሊግ የመጫወት ልምድ አለው። ፕላስ ኤጁም ሴፍ ላይ ነው። ዩናይትድ ቢያመጣውና ከሉክሾ ጋር እያፈራረቀ ማጫወት ቢችል ምንም የሚጎዳበት ያለ አማራጭ አይመስለኝም። የዝውውር ገንዘቡን ስንመለከተው ዩናይትድ ያንን የዝውውር ገንዘብ ከበር ማድረግ ይችላሉ ብዬ አስባለሁና የዴቪድ ራሆም ጉዳይ አብሮ ከዩናይትድ ጋር እየተነሳ ይገኛል። የሉዊስ ስኬሊን ጥያቄ ከአርሰናል ካልተቀበሉ ወደ አርቢ ሌፕዚግ ወደ ዴቪድ ራሆም ሊያመሩ እንደሚችሉ ነው እየተነገረ የሚገኘውና ምናልባት የዴቪድ ራሆም ዝውውር የመሳካት እድል ይኖረዋል። እሱ እንኳን ካልተሳካ ዩናይትዶች አሁንም ቢሆን በታዳጊዎች ላይ እምነት አላቸውና የ19 ዓመቱን ስፔናዊ ጀርጌ ሳሊናስን ለማስፈረም እያሰቡ እንደሆነ ነው የተነገረ የሚገኘውና ወኪሉ ዩናይትዶች እንዲያስፈርሙት ጥያቄ እንዳቀረበላቸው ፕላስ ደግሞ ተጫዋቹ ውል ማፍረሻ አለ። ውል ማፍረሻ ያው ታውቁታላችሁ። ቴሌማንስ ከአስቶን ቪላ ወደ ዩናይትድ ሲመጣ ከአስቶን ቪላ ጋር ዩናይትድ ምንም አይነት ድርድር አላረገም። የተጫዋቹን ፍላጎት ብቻ ካወቀ በኋላ ነው ብሩን ከፍሎ ያመጣውና አሁንም ቢሆን
16 ሚሊዮን ዩናይትድ የሚከፍል ከሆነ ይሄን የ19 ዓመት ታዳጊ ማግኘት ይችላልና ዩናይትዶች አሁን ላይ ኢንቨስት ማድረግ ይፈልጋሉ። ለረጅም ጊዜ ሊያገለግላቸው በዋናው ቡድን መጥቶ መጫወት የሚችል ተጫዋች ነው የሚፈልጉትና ተጫዋቹን ስንመለከተው በሲኒየር ቡድን ወይ በዋናው ቡድን የተወሰነ ጨዋታዎችን ማድረግ ችሏልና ዩናይትድ በዋናው ቡድን መቀላቀል ይችላል። ግን ስቲል ታዳጊ ነው። ፕላስ ደግሞ ወደሚመጣበት ሊግ ፕሪሚየር ሊግ ጫወተው ጨዋታ ፕሪሚየር ሊግ ብቻ ሳይሆን ሻምፒዮንስ ሊግ ወደ ትልቅ መድረክ ዩናይትድ ስለተመለሰ እንደዚህ አይነት ተጫዋቾች ይጠብቁታልና ዩናይትድ ምንም በሊዩሶል እንኳን ተስፋ ባይቆርጥ ከነዚህ ከሁለት ከዴቪድ ራሃውም እና ከሳሊናስ ዝውውሮች የምናልፍ አይመስለኝም። የሉዊስ ስኬሊም ውድ ነው ብሎ ያስባል። አርሰናል ተጫዋቹን ባነሰ ዋጋ ይሸጧል የሚል እምነት የለኝም እና እስከ 60 ሚሊዮን ፓውንዶች ደግሞ ዩናይትዶች እንደማያወጡ ይነገራል። ለሊዩሶል ራሱ 60 ሚሊዮን ያስቀምጡትና ሉዊስ ስኬሊ እና ሊዩሶል ካላቸው ፐርፎርማንስ እና ካሳዩት ብቃት አንጻር ደግሞ አንድ አይነት ዋጋ ይገባቸዋልም የሚል እምነት የለኝም እና ዩናይትድ ሊዩሶልም ቢያሳካው የሁላችንም ፍላጎት ነው። ሊዩሶል ወደ ክለባችን መጥቶ ለሉክሱ ትክክለኛ ተተኪ እንደሚሆን እምነት አለን። ግን ያ ነገር የመሳካት እድሉ ጠባብ ነውና ዴቪድ ራሃውን ብንመለከተው ደስ ይለኛል። ዩናይትድ በሳሊናስ እምነት ካለው 19 ዓመት ታዳጊ አምጥቶ ማጫወት ከፈለገ በጣም ትልቅ የሚባል ሪስክ አለው። ቡድናችን ውስጥ ያሉት ታዳጊዎች በጣም ብዙ ናቸው። እነ ሄቨን ታዳጊ ናቸው፣ እነ ሌኒሮ ታዳጊ ናቸውና በነ ማርቲኔዝ እና በነ ዴሪስ ጉዳት ደግሞ በሉክሾም የጉዳት ሂስትሪ ምንም እንኳን ባለፈው አመት ጥሩ ቢሆንም የዚህኛው አመት ጨዋታ መደራረብ ጉዳት ሊያመጣበት እንደሚችል እናውቃለንና የኋላ ክፍላችን በሙላ በታዳጊዎችና ብዙ ልምድ በሌላቸው ተጫዋቾች አመቱን ሙሉ ለመዝለቅና ትላልቅ ጨዋታዎችን ለማድረግ መወሰን በጣም ከባድ ይመስለኛልና ከኋላችን በጣም ስስ ነው። እነሱን ተክቶ የሚገቡት ደግሞ በጣም ታዳጊ ናቸው። ብዙ ልምድ ያላቸው ተጫዋቾች አይደሉም እና ሌላ ልምድ የሌለውንና ገና ታዳጊ ሆነውን ሳሊናስን ወደ ቡድን ለመቀላቀል በጣም ሪስክ አለው ብዬ አስባለሁ። ለኔ ዴቪድ ራሃውን ምናልባት ዩናይትድ ቢያስፈርሙት ብዬ ማስበው ተጫዋች ነውና ጥሩ የሚባል ኤጅ ላይ ነው። 28 አሪፍ ነው። እነ ቴሌማንስ ጓ በ29 ዓመታቸው መጥቶ እነሱ የሆነ ነገር እየጠበቅን ነው። ነኩኛንም ስንመለከት ያላቸው ኤጅ ኦልሞስት ተመሳሳይ ነውና ስለዚህ ዴቪድ ራሃውን ማስፈረም የሚችሉ ከሆነ ለኔ በጣም አሪፉ ፊርማ ነው ብዬ በግልጽ መናገር እችላለሁና ምናልባት የሳሊናስ የዋጋ ማነስና ተጫዋቹ ካለው እድሜ አንጻር ተጫዋቹ ላይ ደግሞ ያላቸው ክለቦች ፍላጎቶች እነ ባርሴሎና እና አትሌቲኮ ማድሪድ ናቸውና ስፔናዊ በመሆኑ ተከትሎም እንግዲህ ፍላጎታቸው በርከት ብሏል። ምናልባት ዩናይትድ በዚህ ከተዘናጋ ወይ ደግሞ ተጫዋቹ ላይ ከፍተኛ ፍላጎት ካለው ምናልባት ዩናይትድ ተጫዋቹን በእነዚህ ክለቦች ላለማጣት ከፈለገ እና ተጫዋቹ ላይ እምነት ካሳደረ እሱን የምንመለከትበት እድል ሰፊ ነው ብዬ አስባለሁ። ነገር ግን ዞሮ ይህንን ታዳጊ ቢያስፈርሙትም ሉክሾ ላይ ነው ነገሮች ጫና የሚበዙትና ሉክሾ ከጉዳት ነፃ ከሆነ አሪፍ ነው። ግን ምናልባት እንደ ሄቨን አይነት ተጫዋች ከሆነ ፕራይዝ ሊያደርገን የሚችልበት አጋጣሚ ሊኖር ይችላል። ሴኒ ላመንስም ባለፈው ዓመት ብዙ ሳይጠበቅ ብዙ ሳይባልለት መጥቶ ነው ለዩናይትድ ጥሩ ፐርፎርም ማድረግ የቻለው የዓመቱ ምርጥ ፈራሚ የተባለውና ይህም ታዳጊ እንደዚህ አይነት ነገር ሊገጥመው ይችላል። እሱን እርግጠኛ አይደለንም። ግን ክለባችን በታዳጊዎች መሞላቱ በጣም ሪስክ አለውን ብዬ አስባለሁ። ጥሩም ሊሆን ይችላል ወደፊት ላለው ሁኔታዎች። ግን አሁን ላይ ዩናይትድ ወደ ሻምፒዮንስ ሊጉ መመለሱን ተከትሎ ወደ ሻምፒዮንስ ሊግ ሲመለስ ደግሞ ከረጅም ጊዜ በኋላ ነው መመለስ የቻለውና እንደዚህ ትልቅ መድረክ ላይ መጫወት የሚችሉና ልምድ ያላቸው ተጫዋቾች በክለብ ውስጥ መቀላቀል ለኔ አሪፉ ነገር ነው። እስኪ ዩናይትዶች የትኛውን ውሳኔ መወሰን እንደሚችሉ እንመለከታለን። አሁን ግን የመሃል ሜዳው እቅዳቸው ሳይሆን የግራ ክንፍ እቅድ ላይ እየሰሩ እንደሆነ ነው እየተነገረ የሚገኘው። ሶስተኛ የመሃል ሜዳ ተጫዋች የማየት እድላችን ጠባብ ሊሆን ይችላል። ግን ፎከስ አድርጎ እየሰሩ የሚገኙት የግራ ክንፍ ተከላካይ ነው እንደሆነ እየተነገረ የሚገኘውና እስኪ የትኛውን ተጫዋች ማምጣት እንደሚችሉ እንመለከታለን። ኦልሞስት ፕሪሚየር ሊጉ ሊጀምር የቀናት ብቻ ነው የቀረውና ዩናይትዶች ፈጣንና ትልቅ ውሳኔ መወሰን አለባቸው ባይኔ። ሌላው ሊሳንድሮ ማርቲኔዝ ሲጠበቅ እንደነበረው ከኮቢ ሜኑ እንግዲህ አንድ ቀን ተጨማሪ ረፍት ተደርጎለት እንደነበረ ነግሬያቸው ነበር። ሊሳንድሮ ማርቲኔዝ የዋናውን ቡድን እንግዲህ በአየርላንድ ተቀላቅሏል። አብራቸው በዛም ትሬኒንግ ያደርጋል ተብሎ ይጠበቃል። ምናልባት ሊሳንድሮ ማርቲኔዝ ከመመለሱም በላይ አሪፉ ዜና ብለን መናገር የምንችለው ማቲያስ ዴሊት ከዋናው ቡድን ጋር የተወሰነ ደቂቆችም ትሬኒንግ ማድረግ ችሏልና ይሄ በጣም አሪፉ ነገር ይመስለኛል ለዩናይትድ። ከዋናው ቡድን ጋር አልነበረም እስካሁን ድረስ ትሬኒንግ ሲያደርግ የነበረው ዋናውን ቡድን አልተቀላቀለም ነበር። ለተወሰነ ደቂቆች ግን ዋናውን ቡድን አብሮ ተቀላቅሎ ትሬኒንግ ሲያደርግ ቆይቷልና ይሄ ደግሞ ከጉዳት የማገገሙ ነገር ቶሎ እየሆነ እንደመጣና ወደ ሜዳ የሚመለስበት ታይም በጣም አጭር እንደሆነ የሚያሳይ ነገር ይመስለኛልና ለማይክል ካሪክም ለቡድናችንም ለመሃል ሜዳውም ደግሞ ትልቅ ነገር ነው ብዬ አስባለሁና ሊሳንድሮ ማርቲኔዝን እና ማቲያስ ዴሊትን ትሬኒንግ ሲያደርጉ በአንድ ላይ ማየታችን ገና ፕሪሚየር ሊጉ ሳይጀምር በጣም አሪፍ ነገር ነው። ሊሳንድሮ ማርቲኔዝ ምንም አይነት ጉዳት የለበትም። ስለዚህ ምናልባት የኤሲ ሚላኑ ጨዋታ ላይ እሱን የመመልከት እድል ይኖረን ይችላል። በሁለት የምናደርገው ከሊድስ ጋር የሚደረገው ጨዋታ ላይ ይኖራል ብዬ አላሰብም። እሱን ኮቢ ሜኑም ራሽፎርድም ሴስኮም እነሱን እንመለከታቸዋለን የሚል እምነት የለኝም እና ምናልባት በኤሲ ሚላኑ ጨዋታ ላይ እንመለከታቸዋለን። በፕሪሚየር ሊጉ የመጀመሪያ ጨዋታ ከአል ሲቲ ጋር
ማንን አሰላለፍ ውስጥ ይከታል እሱን አብረን የምንመለከት ነው የሚሆነው። ዩናይትድ የትኛውን የግራ ክንፍ ተጫዋች ቢያስፈርም ለዩናይትድ የተሻለ ነው የምትሉትን እስቲ ሀሳባችሁን ኮመንት ላይ አስቀምጡ። ለእኔ ሉዊስ ስኬሊ አሪፉ ተጫዋች ነው። ዩናይትድ ቢያመጣው ጥሩ ነበር። ምናልባት የዋጋው መወደድና የአርሰናል 60 ሚሊዮን መጠየቁ ዩናይትድ እንዲሸሽ አድርጎታል እንጂ ከዛ በታች ቢሆን ምናልባት ይቀበሏል ብዬ አስባለሁ። ሉዊስ ላይ ችክ ማለታቸውና ሉዊስ እስካሁን ድረስ ቶፕ ታርጌታቸው አድርጎ መቆየታቸው ለኔ ተገቢ ነው ብዬ አላስብም። ሳሊናስን እስኪ ታዳጊውን እንመለከታለን። ስፔናዊ ዴቪድ አራሆም ስቲል ሌላኛው አማራጭ ነው ከሉዊስ ቀጥሎ። ከነዚህ ተጫዋቾች የትኛውን እንመለከታለን በዩናይትድ ማሊያ የሚለውን ነገር እስቲ አብረን እንመለከታለን። በቀጣይ ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው